የቀድሞ የኦነግ አመራር አባል ጀነራል ከማል ገልሹ ገዢው ብልጽግና ፓርቲን የበሰበሰ ሲሉ በነቀፉበት መግለጫቸው የፋኖ ታጣቂዎች በመከላከያ ውስጥ በዘረጉት ጠንካራ የስለላ መዋቅር ጀነራሎችንና ኮሎኔሎችን እየገደሉ መሆኑን ይፋ አደረጉ። የኤርትራ ጥምረት ያጠፋናል፣ ስልጣናችን አደጋ ላይ ነው ያሉት ጀነራሉ አስገራሚ መግለጫ ሰጥተዋል። ዝርዝር ዘገባውን ተሰማላችሁ። በአምቦ ከተማ በኮሪደር ልማት ምክንያት ቤታቸው የፈረሰባቸው አባትና ልጅ መገደላቸው ተገለጸ። ዘኢኮኖሚስት በኢትዮጵያ ምርጫና በፖለቲካ ቀውሱ ላይ ትችት ሰንዝሮ ዘገባ ሰራ። ምዕራባውያን የታዛቢነት ጥያቄውን ውድቅ ማድረጋቸውን ማስታውቋል። ዝርዝር ዘገባውን ተሰማላችሁ። አይኤምኤፍ የኢትዮጵያ መንግስት ለህዝብ የሚያደርገውን ድጎማ ያንሳም፣ ግብር ህዝቡ ላይ በአስቸኳይ ይጨምርም፣ ብር የመግዛት አቅሙ ይዳከም ሲል ለብልጽግናው መንግስት ከባድ የሆነ ማስጠንቀቂያ ሰጥቷል። ብልጽግና ይህንን ተግባራዊ ካደረገም የህዝብ ኑሮ ውድነትና ሰቆቃ ከዚህ በላይም ሊባባስ እንደሚችል ተሰግቷል። ዝርዝር ዘገባውን ተሰማላችሁ። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን እንድታገኙ እንጠይቃለን። በያላችሁበት መልካም ጊዜም የቀድሞ የኦሮሚያ ጸጥታና ሰላም ቢሮ ኃላፊ ብርጋዴር ጀነራል ከማል ገልቹ ገዢው የብልጽግና ፓርቲ የበሰበሰ መሆኑንና በመንግስት የጸጥታ መዋቅር ውስጥ ከፍተኛ መበላሸት መኖሩን በመግለጽ ጠንከር ያለ ትችት ሰነዘሩ። ጀነራሉ አክለውም በአማራ ክልል የሚንቀሳቀሰው የፋኖ ታጣቂ ኃይል በመከላከያ ሰራዊት ውስጥ ጠንካራ የመረጃና የደህንነት መዋቅር መዘርጋቱንና ይህም ለከፍተኛ መኮንኖች መገደል ምክንያት እየሆነ መጣ ማለት ቸው ተጠቁሟል። ጀነራል ከማል ገልቹ የወቅቱን የአገሪቱን የፖለቲካ ምህዳርና የገዢው ፓርቲ አካሄድን በጽኑ ኮንነዋል። ኦህዴድ ብልጽግና አሁን ላይ ህዝብን ማስተዳደር የሚችልበት አቅምና አንድነት እንደሌለው የገለጹት ጀነራሉ ፓርቲው የበሰበሰ ነው፣ ስልጣናችንም በከፍተኛ አደጋ ላይ ወድቋል በማለት ስጋታቸውን ገልጸዋል። ይህ መበስበስና መከፋፈል ለመንግስት መዋቅር መዳከም ዋነኛ ምክንያት መሆኑንም አብራርተዋል። በጸጥታው ዘርፍ ላይ ሰፊ ትንተና የሰጡት የቀድሞ የቢሮ ኃላፊ የፋኖ ታጣቂዎች በአገሪቱ መከላከያ ሰራዊት ውስጥ እየጠለቁና ጠንካራ የመረጃ ደህንነት መረብ መዘርጋት ችለዋል ብለዋል። ፋኖ በመከላከያ ውስጥ በዘረጋው ጠንካራ መዋቅር አማካኝነት የመከላከያ ጀነራሎችንና ኮሎኔሎችን ለይቶ እየገደለ ነው ያሉት ብርጋዴር ጀነራል ከማል ታጣቂዎቹ ከመንግስት የጦር ሰራዊት እጅ የሚገኘውን ማንኛውንም አይነት ዘመናዊ መሳሪያ ታጥቀው እንደሚገኙም አስታውቋል። ይህ ሁኔታ የሰራዊቱን የውስጥ ደህንነትና መረጃ የመጠበቅ አቅም በእጅጉ እየፈተነ መሆኑንም ጠቁመዋል። ጀነራል ከማል ገልቹ ሌላው ትኩረት የሰጡት ሀሳብ የህወሓትና የሻዕቢያን ጥምረት ጉዳይ ነው። አሁን ባለው ሁኔታ የኤርትራ መንግስት ከሌሎች ኃይሎች ጋር የሚያደርገው ጥምረትና በኢትዮጵያ ውስጥ ጉዳይ ላይ ያለው ተጽዕኖ ከፍተኛ ስጋት የደቀነ መሆኑን ገልጸዋል። ይህ ጥምረት አሁን ያለውን የሀገሪቱን የፖለቲካ ስልጣንና ህልውና ወደ ማጥፋት ሊያመራ እንደሚችልና ጉዳዩ እጅግ በሚያሳዝን ደረጃ ላይ መድረሱን አስገንዝበዋል። ብርጋዴር ጀነራል ከማል ገልቹ በሰጡት መግለጫ አሁን ያለው የሀገሪቱ የጸጥታና የፖለቲካ ቀውስ ከመንግስት ቁጥጥር ውጭ እየሆነ መምጣቱንና በውስጥ መዋቅር ውስጥ ያሉ ክፍተቶች ለገዢው ኦህዴድ ብልጽግና አስጊ መሆናቸውን በግልጽ የሚያሳይ ነው ብለዋል። በአምቦ ከተማ በኮሪደር ልማት ምክንያት ቤታቸው የፈረሰባቸው አባትና ልጅ በጸጥታ ኃይሎች መገደላቸው ተሰማ። በአምቦ ከተማ እየተካሄደ ካለው የኮሪደር ልማትና የቤት ማፍረስ ዘመቻ ጋር በተያያዘ መኖሪያ ቤታቸውን ለቀው ለመውጣት ፈቃደኛ አልሆኑም የተባሉ አባትና ልጅ ቤቱ በላያቸው ላይ እንዲፈርስ ከተደረገ በኋላ በጸጥታ ኃይሎች መገደላቸውን የዓይን እማኞችና የአካባቢው የዜና ምንጮች ገልጸዋል። ድርጊቱ የተፈጸመው በከተማዋ ማዕከላዊ አካባቢ በሚገኝ የመኖሪያ ሰፈር ውስጥ ሲሆን የአካባቢው አስተዳደር ለሕዝብ አገልግሎትና ለከተማው ውበት ሲባል የጀመረው
የተጀመረውን የኮሪደር ማስፋፊያ ፕሮጀክት ለማስፈጸም ብርቱ እርምጃዎችን እየወሰድኩ ነው ብለዋል። የአይን እማኞችና ከተጎጂዎች ጋር የቅርብ ትውውቅ ያላቸው ወገኖች ጠቅሰው የወጡ መረጃዎች የጸጥታ ኃይሎችና የከተማው ግብረ ኃይል ወደ ስፍራ ያመሩት ቤቱን ለማፍረስ ነበር። ሆኖም ግን በወቅቱ በቤት ውስጥ የነበሩት አባትና ልጅ ይህ ቤት የህይወት ዘመን ንብረታችን ነው፣ ተለዋጭ የመኖሪያ ቦታ ወይም ተመጣጣኝ የካሳ ክፍያ ሳይሰጠንና ህጋዊ መፍትሄ ሳይበጅልን ከቤት ንብረታችን አንወጣም በማለት በጽናት ተቋማቸውን አሰምተዋል። የድርድር ሙከራዎች ሳይሳኩ መቅረታቸውን ተከትሎ የከተማ አስተዳደር ያሰማራቸው አስፈጻሚ አካላት በውስጡ ሰው እንዳለ እያወቁ በላያቸው ላይ የማፍረስ እርምጃ መውሰዳቸው ተገልጿል። ቤቱ በከፊል በላያቸው ላይ ከተናደና ከፍተኛ ውጥረት ከተፈጠረ በኋላ በአካባቢው በነበሩ የጸጥታ ኃይሎች በተከፈተ ጥይት አባትና ልጅ በላያቸው ላይ በፈረሰው ቤት ፍርስራሽ አጠገብ ወድቀው ህይወታቸው ማለፉን የአካባቢው ነዋሪዎች በከፍተኛ ሐዘንና ድንጋጤ አስረድተዋል። ይህንን ዘግናኝ ድርጊት ተከትሎ በአምቦ ከተማ ነዋሪዎች ዘንድ ከፍተኛ ቁጣና ቅሬታ የተቀሰቀሰ ሲሆን በማህበራዊ ሚዲያዎች ላይም ሰፊ መነጋገሪያ ሆኗል። ነዋሪዎች ልማት ሰውን ለማልማት እንጂ ሰውን ለማጥፋት መሆን የለበትም፣ ንብረትን ያለ አግባብ ከመንጠቅ ባለፈ የሰዎች ህይወት በዚህ መልኩ መጥፋቱ ፍጹም ተቀባይነት የሌለው የጭካኔ ተግባር ነው ሲሉ ድርጊቱን አውግዟል። የሰብአዊ መብት ተሟጋቾች በበኩላቸው መንግስት በልማት ስም የሚያካሂዳቸውን የቤት ማፍረስና ሰዎችን የማፈናቀል እርምጃዎች ከዓለም አቀፍ የሰብአዊ መብት ድንጋጌዎችና ከሀገሪቱ ህገ መንግስት ውጭ መሆናቸውን በመጥቀስ በተደጋጋሚ ሲተቹ ቆይተዋል። ይህ አዲስ ክስተትም መንግስት በዜጎች ላይ እያደረሰ ላለው መጠነ ሰፊ የሰብአዊ መብት ጥሰት ማሳያ ነው በሚልም ገለልተኛ አካል በአስቸኳይ ጉዳዩን እንዲመረምርና ተጠያቂዎች ለህግ እንዲቀርቡ እየጠየቁ ይገኛሉ። እስካሁን ባለው መረጃ ከኦሮሚያ ክልል መንግስት ሆነም ከአምቦ ከተማ አስተዳደር እንዲሁም ከጸጥታ አካላት በኩል ስለተፈጠረው አሰቃቂ ክስተት የተሰጠም ማስተባበያ የለም። ዘኢኮኖሚስት በኢትዮጵያ ምርጫና ፖለቲካዊ ቀውስ ላይ ትችት መሰንዘሩ ተሰማ። ምዕራባውያን ደግሞ የታዛቢነት ጥያቄውን ውድቅ ማድረጋቸው ተገልጿል። ታዋቂና ተጽዕኖ ፈጣሪው ዓለም አቀፍ የፋይናንስ ፖለቲካ መጽሔት ዘኢኮኖሚስት በኢትዮጵያ ወቅታዊ ሁኔታና ሊካሄድ በታቀደው ምርጫ ዙሪያ ጠንካራ ትችቶችን የሰነዘረበትን ዘገባ ይፋ አድርጓል። መጽሔቱ ባወጣው መረጃም ገዢው ብልጽግና ፓርቲ ቀድሞውንም ቢሆን ብቻውን ተወዳድሮ ባሸነፈበት የይስሙላ ምርጫ ላይ በድጋሚ ለመሳተፍ የተዘጋጀ ይገኛል ሲልም የሂደቱን ዲሞክራሲያዊነት ጥያቄ ውስጥ ከቶታል። ዘኢኮኖሚስት በሰፊው በዳሰሰው በዚህ ዘገባ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙበት ጊዜ ጀምሮ ባለፉት 8 ዓመታት ሀገሪቱ በከፋ የፖለቲካና የማህበራዊ ቀውስ ውስጥ ማለፏን አስታውሷል። በተለይም በተለያዩ ሀገሪቱ ክፍሎች የተቀሰቀሱትና እስካሁንም የቀጠሉት ግጭቶች ሀገሪቱን በጦርነት እየለበለቡ መሆናቸውንና ይህም በዜጎች ህይወትና በሀገር መረጋጋት ላይ ከፍተኛ ጠባሳ መጣሉን አመልክቷል። የዘለቀው የጦርነትና አለመረጋጋት ቀውስ በአገሪቱ የምጣኔ ሀብት መዋቅር ላይ ያስከተለው መርዶም በዘገባው ተካቷል። መጽሔቱ እንደገለጸው የአብይ አህመድ አገዛዝ የተከተላቸው የተሳሳቱ ፖሊሲዎችና የጦርነት ወጪዎች የአገሪቱን ኢኮኖሚ በእጅጉ ማዳከማቸውን፣ የውጭ ምንዛሬ እጥረቱን ማባባሳቸውንና የዋጋ ንረቱን በዝርዝር አስፍሯል። በሌላ በኩል ይህንኑ ምርጫም ታማኒነት ለማሳየትና ዓለም አቀፍ እውቅና ለማግኘት በማለም የአብይ አህመድ መንግስት ለአውሮፓ ህብረትና ለተለያዩ የምዕራባውያን ተቋማት ምርጫዬን ታዘቡልኝ የሚል ጥያቄ አቅርቦ የነበረ ቢሆንም ጥያቄው ሙሉ በሙሉ ውድቅ መደረጉ ተሰምቷል። የአውሮፓ ህብረትና ምዕራባውያን ተቋማት ጥያቄውን ውድቅ ከማድረግ ባለፈም በአገሪቱ በአሁኑ ወቅት ነጻ፣ ፍትሃዊና ሁሉንም አሳታፊ የሆነ ምርጫ ለማካሄድ የሚያስችልም ምቹ የፖለቲካ ምህዳርና ሰላም የለም በሚል ሂደቱን ማውገዛቸው ታውቋል። በተለይም የተቋሚ ፓርቲዎች መገፋት፣ የነጻ መገናኛ ብዙሃን መታፈንና የኮሚሽኑ ገለልተኝነት ጥያቄ ውስጥ መውደቅ ተቋማቱ ታዛቢ ከመላክ እንዲታቀቡና ሂደቱን እንዲያወግዙ ዋነኛ ምክንያት መሆናቸውንም የፖለቲካ ታዛቢዎች እየገለጹ ነው።
ዓለም አቀፉ የገንዘብ ድርጅት IMF በኢትዮጵያ እየተገበረ ያለውን የማክሮ ኢኮኖሚ ማሻሻያ ፖሊሲ አፈጻጸም ለመገምገም ባለሙያዎችን ወደ አዲስ አበባ ልኮ የነበረ ሲሆን በግምገማው ማስተካከያ የሚያስፈልጋቸውን ቁልፍ ነጥቦች መጠቆሙም ታውቋል። እንደ ምንጮች ገለጻ የፋይናንስ ተቋሙ በዋናነት በሚከተሉ 3 ነጥቦች ላይ ጠንከር ያለ ማስተካከያ እንዲደረግ አሳስበዋል። መንግስት በተለያዩ ዘርፎች የሚያደርጋቸውን ቀጥተኛ ድጎማ እስካሁን የቀነሰ ቢሆንም አሁንም በበቂ ሁኔታ ባለመነሳታቸው ቀሪዎቹም ሙሉ በሙሉ እንዲቀሩ ብለዋል። የሀገር ውስጥ ገቢን ለማሳደግ እስካሁን የተደረጉት የግብር ማሻሻያዎች በቂ ባለመሆናቸው አሁንም መንግስት ህዝቡ ላይ ከፍተኛ የሆነ የግብር ጭማሪ በአስቸኳይ ያድርግ ብለዋል። የውጭ ምንዛሬ ገበያው አሁንም ሙሉ በሙሉ በገበያ መር እየተመራ እንዳልሆነና የኢትዮጵያ ብር የገበያ ዋጋ በአግባቡ አልተዳከመም በሚል ምንዛሬ ስርዓቱ ለተጨማሪ ማስተካከያ እንዲደረግ ብለዋል። ይህ በእንዲህ እንዳለም የIMF ባለሙያዎች ያቀረቡት ይሄ የፖሊሲ ግምገማና መመሪያም በአገሪቱ የፖለቲካና የኢኮኖሚ ታዛቢዎች ዘንድ ከፍተኛ ትችት እያስከተለ ነው። ተቺዎች እንደሚሉት መንግስት ሀገር በቀል የኢኮኖሚ ፖሊሲና የፖሊሲ ነጻነት አለኝ በማለት የሚሰጠው መግለጫ በተግባር መሬት ላይ ካለው የውጭ ተቋማት ቀጥተኛ ጣልቃ ገብነትና ትዕዛዝ ጋር የሚጋጭ ነው። ኢትዮጵያ በታሪኳ እርዳታዎችን ብትቀበልም በዚህ ደረጃ የፖሊሲ ሉዓላዊነቷን አሳልፋ ሰጥታ እንደማታውቅና አሁን ያለው አካሄድ ሀገሪቱን እንደ ግል ኩባንያ ለባዕዳን ሀገር የማስገዛት ያህል ነው ሲሉ ኮንነዋል። የኢኮኖሚ ማሻሻያው በዝቅተኛው የህብረተሰብ ክፍል ላይ የሚያስከትለው የኑሮ ውድነት ጫና አስመልክቶ ስጋታቸውን የሚገልጹ ወገኖች ቁጥር ከፍ ብሏል። መጪው ጊዜ ለደሃው ህብረተሰብና ለአብዛኛው ኢትዮጵያዊ ይበልጥ ፈታኝ ሊሆን እንደሚችልም አስጠንቅቋል። እነዚህ ወገኖች ህብረተሰቡ ከፊቱ ለሚመጣው የኢኮኖሚ ጫና ራሱን እንዲያዘጋጅ ከማሳሰብ ባለፈ ይህንን እየተከተለ ያለውን የብልጽግና ስርዓት በጊዜ ማስወገድ ብቸኛው አማራጭ ነው በማለት የፖለቲካ የተቋሙ መልእክታቸውንም አስተላልፈዋል። ከሸገር ቲዩብ ለእሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ በማድረግ በዘላቂነት ከኛ ጋር ቆዩ። በያላችሁበት መልካም ጊዜም